ጀምሮ የቆምኩት እኮ ቤታ ነኝ። የራሴ የምላቸው ሰዎች እኮ ቪዲዮ ሰርተው ለእኔ እንኳን አልቆሙልኝም። ጓደኛ የምትሏቸው ሰዎች ለላይክ እና ለቪው ሰው እንዲወዳቸው የሌላ ደጋፊ እንዲወዳቸው ብለው ተነስተው ቪዲዮ ሲሰሩ እኔ እኮ ህመም አለብኝ። እናቴን ኢንሳን ጋይስ እኔ ለነሱ የውሸት እንኳን በአባቴ ምይላቸው ማለት ነው። ይቅር ይበሌ ለሱ ሻማ አብርቻለሁኝ፣ ለሱ ሻማ አብርቻለሁ፣ ለቤተ ክርስቲያንም ሰጥቻለሁ። በአባቴ ማልኩበትም ማለት ነው እነሱ እንዲድኑ ብዬ። እነሱ ግን ለእኔ ቤታን ተዋት ብለው እንኳን ቪዲዮ አልሰሩልኝም። ሌላ ሰው እንዲወዳቸው የሌላ ሰው ደጋፊ እንዲያዝንላቸው ወጥተው ቪዲዮ ሲሰሩ ነበር። ስንት ህመም አለብኝ የሰሩኝ። ቅናተኛ፣ ምንም በማላውቀው ቅናተኛ፣ ምቀኛ፣ ሰው እንዲያልፍለት አትፈልግም እያሉ ስሜን ሲያጠፉ ማንም ሰው አልቆመልኝም። ላደረግኩላቸው ነገር ምስጋና የላቸውም። ዞሮ የሚወጉኝ እኔን ነው። ከጠላት ጋር ጊፍት የሚሰጣጡት እኔን ነው። እኔም ህመም ቁስል አለብኝ። ዛሬ ሄለን ስትናገራቸው ለማንም አባታቸው አልቆምላቸውም። ለማንምም አልቃወማትም። ጥጌን ይዤ እንደ ማንኛውም ሰው ያለው ተውኝ። አሁን ስሜት አያታርጉኝ ማርያምን። እኔ በጣም እኔ ላይ የደረሰው ነገር ማንም ሰው ላይ አልደረሰም። በቲክቶክ ታሪክ እኔ እንደተሰደብኩትኝ ማናችሁም አልተሰደባችሁም። እከካም ደግሞ ዛሬ መታችሁ ልትመጣጠኑ ትፈልጋላችሁ። ሳሪ በራሷ ነው የተሰደበችው። ለምን ሄዳ ታወራለች? አንድ ሰው እስካማ ድረስ ሄለን ጸጥ አትላትም፣ ትመልስላታለች እንዴ? ሁሉም እዚህ ቲክቶክ ላይ የምታዩት ራሱን ለማዳን ራሱን ለማውጣት ራሱን ከፍ ለማድረግ ወይም ደግሞ ራሳቸውን ለመከላከል ለሚሄዱት። እኔ እየተጠቃው ቁጭ ብያ ላይም አሁን አሞኝ ዛሬ ጠዋት ማርያም ነው የምላቸው። አሁን አንገቴ ቀስፎኛል። ጠዋት በኃይለኛ ህመም ውስጥ ነበርኩኝ። አባቴ ጋር ደውዬ ማርያምን ነው የምላቸው። መናገር ባይኖርብኝም ማለት ነው። ሲስተር አሁን ትመጣለች። በጣም አሞኛል፣ ግን ራሴን ለመከላከል ማንም አይቆምልኝማ። ማንም ሰው ከወዳጆቼ ከልጆቼ እንደዚህ ከሚደግፉኝ በስተቀር ፌመስ የተባለ ትልቅ ፎሎ ያለው ሰው ወጥቶ ተዋት የሚልልኝ የለም። ለራሴ ነው የምቆመው። እመቤቴ እንዴት ስጥጥ እያለኝ መጥቼ ይናገራለሁ። ጠዋት እኔ የነበርኩበትን ያው የሚያይን ሰው ያውቃል። በስልክ ማለት ነው ሳወራ የነበረው እንደ ሰው አልነበርኩኝም። አሁን እንዲህ ሳወራ ማለት ነው እናቴን እንሳኝ ህመሜ ዋጥ አድርጌ ነው። ስለዛ ሳሪም ራሷ ሂዶ ነው ስንት ያወራል። እኔ ምንም እመቤቴን ደግሞ ያው ሌላ ነገር ነው የምልኝ። አያስፈልግም። ኪዳነ ምሕረት እዚህ በክርስቶስ አያስፈልግም። በእመቤቴ ነው። እኔ ስሜታዊ የሚያደርጉኝ ምንድነው? ሳሪ ታሳዝናለች ይችላሉ። ታያት ሳሪ ታሳዝናል። እኔ እኮ ከመሬት ተነስቼ ሳሪን የመሳደብ ሱስ ኖሮብኝ ሞራል ኖሮኝ አይደለም። ግን እሷ ራሷ ሄዳ አውርታ ጋይስ ነገ የሚመጣባትን እንዴት አታውቅም? ክብር ያለኝ ሰው ነኝ ካለች ቦታ ያለኝ ሰው ነኝ ካለች አስታራቂ ናት። ለስንት ሰው የተባለ ሴትዮ ሄዳ ሀሜት ያወራችው እኮ በሯን አንኳኩቷ እኮ ሄለን ጋር እሷ ናት እኮ ጋይስ። አይ ነው እኮ ግን ጋይስ እኔ ጥፋት የለብኝም። እኔ ለራሴ መቆም አለብኝ። የዋሸችው ነገር ነበረ። እኔ ቪዲዮ ሰርቼ 600,000 የኔ ተበልቻለሁ አላልኩኝም። ለእኔ የተባለው ነገር አሁንም አልዋሸውም። ስም መጥራትም ካለብኝ እጠራለሁ። ሌላ ነገር ታስቦልሻል፣ ሌላ ነገር ይሰጠሻል ተብዬ የተነገረኝ አለ። ላይቭ ላይም ሰምታችኋል፣ በስልክም ተነግሮኛል። አለቀ። ከዛ በተረፈ ግን እኔ 600 ያልኩትኝ የውሸት የጨዋታ ነው። እዚህ ላይቭ ላይ እጣ ፈንታ ሳጫውት ነው። ፕሮፋይል ላይ 700,000 ብለው ሲያስቀምጡ 600 የኔ ነው ምናምን ብዬ ቀልጄ ያስገባቸው። ላይክ ሳሪ ራስሽ ነሽ ሄደሽ የተናገርሽው። እኔ አሁን በቃ እኔ እንጃ አይዶን ነው እግዚአብሔርን እና እኔ እቺን ቁርቲን ባለችው ነገር ነው። እና እንቁርቲ ቴክስቶችሽ በፌክ አካውንት ያስታውቃሉ። ድምጽ የማተውትኝ ጋይስ እኔ እነዚህ እናቴቱም ስሜታዊ ያደረጉኝ። ለምን እኔ ምን ያህል ያሳለፍኩትኝን ስለማቅ ሰዎች አሁን እንደዚህ እንትና ተሰድባለኝ እንትና ሲሉ ያስቀኛል። አልተሰደባችሁም፣ ገና አልተዋረዳችሁም። እኔ ላይ የሰራችሁት ሴራ ገና ነው። ውልሽም ትናከሻታለሽ። እኔም ቤታ ቅናተኛ፣ ምቀኛ፣ ጓደኛ ይወጣላት ለጓደኛ ትመች ነገረኛ እያላችሁ ማለት ነው ተሰብስባችሁ ተደራጅታችሁ ስታጠቁኝ ነበር። ገና ነው እናንተ። እኔ ለመድኃኔዓለም ነው ብዬ አልቅሼ እመቤቴን የሰጠሁት ተንበርክኬ እናንተን ነገር ያደረጋችሁኝን ማለት ነው። አንዳችሁንም አረሳ። ጓደኛም ብትሆኑ እያዳሜ ማለት ነው ለእናንተ እኔ ወጥቼ ስንት ገበናችሁ። አንድ አፍ የላችሁም። እስኪ ወንድ አባታችሁ ተናገር ወጣችሁ። አንድ ጓደኛ የተባልሽ ወንድ አባትሽ ወጥተሽ ተናገሪ። የደበቅኩልሽን ታሪክ ሁሉ እዚህ ቲክቶክ ላይ ማለት ነው ለአንዴና ለመጨረሻ ጊዜ እንዴት አባት ያደርገ እንደምናገርልሽ አሳይሻለሁ ከነ መረጃችሁ።
ለዛ ነው አንድ ጓደኛ ወጥቶ ሞራል ሳይኖረው እንደዚህ ቤታ ናት ብሎ የማይናገረው። ስንት አባታችሁ ገበናችሁን ያስኩላችሁ። ደግሞ የእኔ ገበና ካላችሁ አውጥታችሁ ተናገሩ ለህዝብ። ይኸው እኔ እመቤቴን ፊት ለፊት ነው የተናገርኩት። እኔ ስለ እናንተ መጥቼ አሚን እኔ ስለ ራሴ ወይ ምናምን ገበና ካለ አውጡና አዋርዱ። እከካም ጋይ ስሜታዊ ያደረጉን ገብርኤልን አስመሳይ ሁላ ተጠቅመው አዳሚ ተጠቅመው ተፍተውኝ ደግሞ ስለኔ ያወራሉ። የትኛውን ነገር ጋይስ አጉድዬባቸው ነው። ገብርኤል አያስቅም። ጥርሳችሁን አታግጡ። አንገቴን አሞኛል ተቀሰፍ ያለው የትኛውን ነገር አጉድዬባችሁ ነው። ስትጠቁ ፊት ለፊት ቆሜ ቤታ ምን አገባሽ ራስሽ ካልተነካሽ ለሰው ብለሽ ምን አገባሽ እስከባል ጌም ስትጫወቱ ጊታር ስሞክ ሳይኖራችሁ መጥቼ ጊት ጋር ያላችሁን ከመሙላት ከስራችሁ ካለመጥፋት ገዝታችሁ ላይ መጥቼ እኔ ስመጣ እኮ ገዝታችሁ ላይ 400 ሰው ባያችሁ 1000 ምናምን ሰው ነው እኮ የሚገባላችሁ። እያወቅኩትኝ አብሬያችሁ አትውጭብን ተኝ እዚሁ ተኝ እያላችሁኝ ጋይስ እኮ መኝታ ያጣው ነው እኮ የሚመስለው። ለምን ለራሳቸው ቪው እና ሰው እንዲገባላቸው ምናምን በቃ እዚሁ ተኝ እያሉ ፋራ አድርገውኝ ነው እኮ ደንቆሮ አድርገውኝ ከመውደሬ እንጂ ሳላቅ ቀርቻ አይደለም። ማርያምን ጋይስ ጠንቅቄ የሚሰሩትን ሴራ ቃል እዚሁ ተኝ እያሉ አልጋዬ እስክ ከዳ ድረስ አልጋዬን ወይኔ አምላክ እስራኤል አልጋዬን እስክ ከዳ ድረስ እዚሁ ተኝ ጋይስ እዚሁ ተኝ እያሉ ገስት ላይ እያስተኙ ጠዋት ላይ ሰውን እኮ እዛው ተኝቼ እኮ ነው ቤት አሁንም አለሽ ይለኛል ከእነሱ ቤት ካለመውጣት የተነሳ። ዛሬ ግን እናንተ እኔም በአሽሙር ልትናገሩ ትደርሳላችሁ። በስልክ እኮ ደውላችሁ ማለት ነው ጋይስ። አንገቴ ቀስቦኛል መዞር አልችል። በስልክ ደውለው እኮ ጋይስ እመቤቴን ይኸው ከዋሹ እስኪ በልጆቻቸው ምን ይዋሹ። ስልክ ደውለው እኮ ቤታ 80 ምናምን ሺህ ፎሎ ነበረኝ እድሜ ለአንቺ ካወቅ ክሬዲትሽን አልበላም በአንቺ የተነሳ ሰዎች አወቁኝ ብለው እኮ ያመሰገኑኝ ሰዎች አሉ። እንዳትክዷትኝ እካካ አንገቴ ጋይስ ተይዟል። እግዚአብሔርን እኔ በጣም ነው የሚሰማኝ። በቃ ውስጤ ይሰማኛል። ለምን ይሁሉ ይደ እኔ አሁን እቺ ጂጂ ምናምን ተነስታ ብትሰድበኝ እንደነሱ አይነት ሰው እንደነ ቴቴ ምንም አይመስለኝም። አባቴ ሙት ነው የምላችሁ። ምንም መስሎ አይታዩኝም። ጓደኞች አልነበሩ አልደዋወል አያውቁኝ። እኔን የሚያውቁኝ ሰው ግን እኔ የሆንኩላቸው ሰው ግን አንድ ቀን እንኳን ቆሞ ያልተጋፈጡልኝ። ዛሬ እኔም በአሽሙድ ለማማት እርስ በርስ የማይዋደዱ ሁለት ሰዎች አላችሁ። አትዋደዱ፣ ትጠላላላችሁ። አንቺን በዚህኛው ስልክ መጠሽ ጥላቻሽን ትነግራለሽ፣ ያችኛዋን መጠሽ ጥላቻሽን ለእኔ ሁለታችሁም ትነግራል። ዛሬስ ከልዬ የተባላችሁ ጊፍት ትሰጣጣላችሁ። አስመሳይ ናችሁ። አባቴ ሞት ሁለቱም አይዋደዱ። ሁለቱም ደውለው ሁለቱም ጥላቻቸውን ነው የሚያወሩትኝ ሁለቱም። ዛሬ ግን ከልዬ ወይኔ እንትናዬ እንትን መንደር የማይደረሰ እንትናዬ ይባባላሉ። አስመሳዮች፣ ውሸታም፣ ቅማንጅራ ሙላ። ወይኔ ጋይስ እንደው ይጀምሩት እንጂ እኔ ጨርሰው ነበር። ያው እኔ ቤታዬ መቼስ ኧረ ስም እጠራለሁ ውዴ። ቲክቶክ ላይ ብልጡኝ። እኔ በሞኝነቴ በድድብናነቴ ድሮ ተበልቻለሁ። እመቤቴን በቃኝ። ከዚህ በኋላ በፊት እኔ ካያችሁ ማለት ሩጬ ስም እጠራለሁ አይደለ ጋይስ? ስም እጠራለሁ ሩጬ ብድግ ብዬ እንትን አላለሁ። ማንም የሚጠቃው እኔ ነኝ። ሁሉም ሰው በአሽሙር ጠቅ ታደርጋለች። ሁሉም ሰው ስም ሳይጠቅስ ይናገራል። እኔ ግን ስም ወጥቼ ተናግሬ እንዲህ ብል ማለት ነው ማን ላይ ነው የሚጠቆረው? እውነትም ቢኖረኝ እውነታ የሚሸፈነው እኔ ቤታ ላይ ነው። እኔ ተምሬበታለሁ፣ ከስህተቶቼ ተምሬበታለሁ። ስም አልጠራም። ይጀምሩት፣ እኔ ጨርስላቸዋለሁ። አንድ በአንድ ሀስከለ ሚስጥራቸውን ከሀስከለ ዝርዝር አድርጌ አወጣዋለሁ። ካልተናገሩን ያላወራም። እኔ አሉባልተኛ አይደለሁም። ሲነኩኝ ግን በቀን ያሳያቸዋለሁ። ጋይስ እናቴ ትሞት። እኔ እኮ አሁን እንደ እብድ እኮ ነው የማየው እኮ። ወይ አንገቴ ተቀስፏል። ሄለን ቤታ እስኪ እናቴ ትሞት ይዋሹ ቤታ። እኔ በጣም ነው እኮ የምጸየፋት እኮ በጣም ነው የምጠላት። ዛሬ አሁን አሽኮለሌ ቂንጥራቸውን በወንጭፍ ነው በቃ እንደዚህ ማጮ የሚፈልጉትኝ። በቃ እንዲህ ለሁለት ትጣብቀው። አስመሳይ ናችሁ፣ ውሸታም ከሃዲዎች። አሁንም አንዳንዶቻችሁ ከብሎክ ያወጣችሁ ለምን እንድመጣ እንደፈለጋችሁ አውቃለሁ። አታስመስሉ። ላይቭ ላይ ወጣችሁ ምናምን ነገር እኔ ከማንም ጋር ቃል እኔ ከማንም ጋር በቴሌግራም አትምጡ። ሾካካ አስመሳዮች። ነገር ማልፈልገውን ተናገሩ። እመቤቴ
እዚህ በላይ ሊወጡና ማለት ነው ታርዛን ይጫወታሉ። ጃኪጃን ነው ላይ የሚሆኑት። እኔ ሁለት አይነት ሰው ግራ ነው የሚገባኝ እንዴ። በዚህ በቲክቶክ ላይ መጣው እኔ ያን እንዲያል ምን ያላወራ ምናምን በቴክስት ጸሐፊዎቹ እናንተ እስኪ አላልኩም በሉ። እነዚህ ምን አይነት አስመሰረ በቀቀኑላ ታምም ያለው እኮ ተመልከቱኝ። እመቤቴን አሞኛል እኮ አሁን ይህንን እንዲህ ብትሏቸው ምን እንደሚሉ ታውቃላችሁ? እኔማ እኮ የጓደኝነት ጥጌ ላሳይ ለእሱም መልሳለኝ የጓደኝነት ጥጌ ላሳይ ለመስማማት ብዬ እንደዚህ ድሮ ስንት ነገር ያሳለፍ ነው እንዳይጠፋ ብዬ ነው የጻፉ ልትሉ ነው አይደለም፣ ለጥቅማችሁ ነው አውቃለሁ። ኧረ እኔ ምን ጌም እጫወታለሁ? እኔ እኮ ታምም ያለ እኮ ጋይስ አባቴ ሙት አሞኛል፣ ግን እንዲህ እየሞትኩ እመጣለሁ። እና በአጭሩ ለራሳችሁ ቁሙ። አሉባልታ ካወራችሁ በስልክ ካማችሁ በኋላ ሲወጣ አትደንግጡ፣ አትበዱ። ያወራችሁት ነገር ነው በአደባባይ ወጣ። በውስጥ ያወራችሁት ነገር በአደባባይ ይወጣል። አስደንግጡ። መጀመሪያ የምታወሩትን ወቁ፣ የምትናገሩትን ሰው ወቁ፣ ለምታወሩት ሰው ወቁ። ከወጣ በኋላ ደግሞ እየየ የለም። እኔ አሁን ነገ ያማውት ሰው ቢወጣ አምቻለሁ ነው የምለው። እመቤቴን አምቻለሁ። ገብርኤልን የሆነ ከበደን እያማው ካገኛቸው አምቻለሁ፣ እምት አድርጊያለሁ ነው የምለው። አመቻለሁ ውዶቼ። ጌም ተጫወቱ ምትሉኝ እኔ እንደማንም አይደለም። አጀንዳ ይዤ ሰው ከሰበሰብኩ በኋላ ጌም የምጫወት ሰው አይደለም። ይቅርታ። እኔ ቤታ ጌም መጫወት ባለብኝ ፕሮግራም ሰዓት እጫወታለሁ ውዶቼ። እሺ ጌም መጫወት ፍላጎቴ ከሆነ ወደ ጌሜ ሄዳለሁ እንጂ እንደዚህ ሰው ሰብስቤ ካወራው በኋላ አጀንዳ ካመጣው በኋላ ላጥ ብዬ ጌም አልጫወትም። ያ ስሜት የለኝም። እንዴት ነው ጋይስ? የሆነ ነገር ውስጣችሁ አመቃችሁ ያንን ወዲያው እርስት አድርጋችሁት ከዛ በኋላ ወደ ጌም ደግሞ ታብታብ አድርጎ አንድ አበባ ነው ያለንም ብቃቴ። እንዲሁም ጌም እየተጫወትኩም እንዲሁም እያወራው ማምጣት እችላለሁ። ብቃቴ ነው 4 ነጥብ። እንደማንም እኔ አሜት ካማ በኋላ ሰው አልሰበስብም። አሜን ከሰበሰብኩ በኋላ ጌም አልጫወትም። ፕሮግራም ያለን ጌም የምጫወትበት እጫወታለሁ። አሁን ፕሮግራም ያለን ታመም ያለው አንገቴን አሞኛል። ትክክል አይደለሁም። የሆነ አካውንት ግን እያስፎገረብ ነው። ማን እንደሆንሽ አውቄሻለሁኝ። ደጋግመሽ አንቺ ብቻ ነሽ የምትጽፊው። ጋሾናስ $2500 ለሄለን ሰጥቷታል። ቤታ እንዳትሰደብ። ክብሪትና ማን ነበር እንፍታይል የሚል አካውንት። ሁለቱም አካውንት አንድ አካውንት ነው። የማን እንደሆነ እያስፎገረባችሁ ነው። ማን ደግሞ በቀጥታ ስም እንደሚጠራ የታወቀ ነው። ቤተል ዮናስ ደለለኝ ገለመን እያለ እየጠራ ምናምን የሚያወራ ሰው ፕሮፋይላችሁ እያስነቃባችኋል። እምበይቴ ነው እንፍታይል የሚባል አካውንት እያስነቃባችሁ ነው። ማን እንደሆናችሁ እመቤቴ ያስፎግራል። በቃ ኧረ ምን ፕሮሞት ባረግ ማን ይከተላቸው? ጠላት በጠላት ይከተላቸው። አንገቴን ተቀሰፍ ያለው እኮ ይህንን አጠፋሪስና ድንግል አጭስ መሰለኝ ተያይዘን ማለቃችን ነው። ውይ ላመስግናችሁ። በጓ እያስታወሽን ከመውጣቴ በፊት አንዲቷ እኮ ናት ማለት ነው። በቅናት እርር ብላ ታቋታላችሁ። በቅናት እርር ብላ ኮመንት ላይ እኮ ነው ሰው ሁሉ ማለት ነው። እዛ ሳሬ ቤት ሲካሄድ የነበረው ኮመንት ላይ ቤታ አይ ቲንክ እኔ ተኝቼ ራሱ ቤታ ይባል ራሷ እኮ ናት እንደምታደርገው። የቲክቶክ ብቃት ካለኝ ጀግና ነኝ። ቲክቶክ ላይ ስፓም ማረግ ኮመንት ከቻልኩኝ ጀግና ነኝ ብቻዬን። ራሷ እኮ ናት። አስባችሁታል ጋይስ? ቤታን እንወድሻለን ማንም አይንካሽ የሚለውን አሁን እዚህ ጋር እኛ አለንልሽ ቤታ የሚለውን እንደዚህ እኮ የተጻፈው ነው እኮ ማለት እኔ ነኝ የማደርጋችሁ ነበር። ግን ካደረግከው ምን ይደረጋል? ከሰጣኝማ መቼስ እኔም እምቢ አልልም። አንገቴ ተቀስፎ ነው ዛሬ። እና በአጭሩ ጠቅላላ አድርጌ ስነግራችሁ ልጆቼ እግዚአብሔርን አሁን እነዚህ እኛ ያለንልሽ ቤታ እንደዚህ ስፓም ሆኖ ወጥቷል ቴክስታቸው ሳሪ ቤት ማለት ነው።